እዚያ ላይ ነው እንግዲህ የተገለበጡት እዚያ ላይ ፍለጋ ላይ ናቸውና የተገለበጠውን ጀልባ ለማውጣት ነው በጣም የሚያሳዝነው። አዶናይ እንዳለው አደረገው። አዶናይ ለተከታዮቹ የገባውን ትልቅ ቃል በተግባር ፈጽሟል። አላህ ጋቢና ሽርጥ አለው ይላሉ ሼኾቻቸው። ስለዚህ አላህ ምን ያደርጋል ሲደከም የሚለውን እዚሁ መጽሐፍ ላይ አልሙስተድራክ አለ ሰሒሐይን እንዲሁም የአቡ ያላ የቃዲ አቡ ያላ መጽሐፍ ላይ ማየት ይቻላል። ምን እንደሚያደርግ ተመልከቱት። በጓዳ ያሉትን የተራቡትን ልጆቿን በቅባት አስውባ ጠግቧል እያለች ለመጡት እንግዶች የምታስተዋወቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛለች። ደስ ይላል። አንተኔ ሳቆ አይደልሽ አንተ ታፊል ኮሊያስ መዋኘት ትችል ነበር አንተ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አብ ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። ትናንትና አንዳኳችሁ ተከታትዬ ዘግብላችኋለሁ ባልኩትኝ መሰረት ዛሬ እንግዲህ ከውስጥ የተቀረጹ መረጃዎችን አግኝቻለሁኝ። የሞተ ሰው ቁጥሩም የተወሰነ መጠን ታውቋል። እስካሁን ድረስ ምንም አይነት ኦፊሻል ወጣ ነገር የለም። ነገር ግን ባሉት በሰማናቸው ቪዲዮ ማስረጃዎች ከሆነ ግን ያሉ የሞቱ ሰዎች የተቀበሩ ሰዎችም ጭምር እንዳሉ መረጃዎች አሉ። ስለዚህ ይህን ቪዲዮ ለብዙዎች እንዲደርሱ አድርጉልኝ። ከዛ በተጨማሪ መስጊድ ውስጥ ረብሻ ተነስቷል። በተለይ ከእፎይ ውይይት በኋላ የተነሱ ረብሻዎች ከባድ ናቸው። ድብድቦችም ጭምር ነበሩ በዚህ ጉዳይ ላይ። ከዛ በተጨማሪ ትናንትና አንድ እፎይ ያወጣው በጣም ከባድ የሆነ መረጃ አለ። እሱ እንመለከተዋለን። እስከ ፍጻሜ ድረስ ተመለከቱ። ከምን ጀምር? ከጣናው ጉዳይ እንጀምር። እዚያ ላይ ነው እንግዲህ የተገለበጡት እዚያ ላይ ፍለጋ ላይ ናቸውና የተገለበጠውን ጀልባ ለማውጣት ነው በጣም የሚያሳዝን ሁኔታ ነው። እንግዲህ እግዚአብሔር በቸርነቱ እንግዲህ የሞቱትን ነፍስ ይማር። በጣም ያሳዝናል። ምን ነው የጠለቀ? ዝቅ አድርገው የኛውን ጀልባ እንግዲህ ይህ ሰው አንድን ከጀልባው የተረፉ ሰዎችን ለማነጋገር ሞክሯል። እዚያ ላይ ነው እሱን ላሳያችሁና እዛ ላይ የተናገሩት መረጃዎች ተመልከቷቸው። የተወረዳ ነው ተሰጣጡ በቃ እንደናሱ ባላገሮች ናቸው ነው የተከፋፈሉ ጋር ይገባል። ብዙ ሰው እንደው ብዙ ኩታራ ከተማ ኩታራ ይፈትሻል። ምን ይፈትሻል ነው እንግዲህ ያሳዝናል። ምን የተጋጨው ነገር አለ? ሞገዱ ነው ተጋጭቶ ይሄኛው ሰጭኖ ሲሄድ ያኛው በታስ ስንመጣ አፍንጫና አፍንጫ ተጋጭተዋል። ተጋጭቶ አየው ወደ ኋላ ነው የገፋቸው። ወደ ኋላ እኮ ነው የገፋን። ሴቶች ነው አንተ ገብተህ የለገ ሳውቃለ አየር ወሳብና አይደል አንተ አንተ ነህ ሳውቃ አይደልሽ አንተ ጣፊን ኮሊያስ ልጅ ነበር ስንመጣ መዋኘት ትችል ነበር አንተ። አንተ ገብቶ አብሮ ይሄደ አንተ ማውጣው ያን ወጣ ያ ልጅ ነበር አዛኝ ይኸው ላየ ነው እስቲ ይሄው አወጣኝ እኔ አወጣኝ። እንግዲህ እግዚአብሔር እንግዲህ ይዟችሁ ምን ይባላል አሱራን የፍቅርስ እነዚህ አባይወጡ ዝም ብሎ ማን ምን ሄዱ ይባላል። ፍጹም ስንት ሰው ይሆናል ግን ነው እንደው ቢያንስ ሞልቷል። ስናየው ግን ተጨፋፍቀናል። ይኸው እንደ ፍስለድ ግን በጣም ተጨፋፍቀን የመሄርነ ስንመለስ ግን በጣም አልተጨፋፈቀንም። ግን አሁን የቀረ ተብሎ የሚገመት ስንት ይሆናል? ምኑን እንደው ሴቶቹ ግን እርግጠኛ ነኝ ወደ 4 ወጣት ሴቶች ነበሩ መቱ። እነዛ እንዴት ነው ምንም ሀሰውዩ ጋር ነው ገጠም ደግሞ የነበረው ወጥቷል አላዩዋቸው ብዛታችሁ ነበር ሰፈር ቢያንስ ሆናለች ሰፈር እንደው ብዙ ነን። እንግዲህ ያልወጡ አሉ የወጡ አሉ። እስካሁን ድረስ ግን የሞተ ተብሎ ተገኝቶ እዛው ቤተክርስቲያን ክርስቶስ ሰምራ ገዳም ላይ ተቀበረ የተባለው ሰው አንድ ነው። ሌሎች መረጃዎች በጣም ብዙ እየፈለኩ የነበረ ባህር ዳር ላይ ለመደወል ሞክሬያለሁኝ።
እንደተባለው አይደለም። 80 ሰው ጭኖ የሄደ ጀልባ አይደለም። ከ20 በላይ የማይበልጥ ሰዎች ነው ጀልባው የያዘ የሚል ነገር ነው። እንዳልኳችሁ ነው። ቦታው ላይ ያሉ ሰዎችን ሄዶ እስከ ማነጋገር እስከሚቻልበት ድረስ ወይ ደግሞ መረጃው እዛው ጀልባ ላይ የነበሩ ሰዎች መረጃ ጠይቆ ከማረጋገጥ በስተቀር ላገኘ የቻልኩት መረጃዎች የሉ። ባህር ዳር ላይ ማቃቸው አንዳንድ የመረጃ ምንጮች ነበሩ። እነሱን ሳነጋግራቸው እስካሁን ድረስ ምንም አይነት ግልጽ የሆነ ነገር እንዳላገኙ ነው። ከዛ ውስጥ ግን አንድ ሰው ብቻ ነው እስካሁን ድረስ ኮንታክት አድርጎኝ ደግሞም እዚህም ያሉ ወዳጆች የሚነግረውኝ አንድ ሰው ሞቷል፣ እዛ ክርስቶስ ተሰምራ የተቀበረ ነው። ከዛ ውጭ ግን ያልተገኙ እስካሁን ድረስ ይኖራሉ የሚል ነገር ነው ያለው እንጂ ተርፏል የሚሉም አሉ። ግን እርግጠኛ መሆን አልቻልኩኝም እስካሁን ድረስ። እንዳልኳቸው አዲስ መረጃ ካለ በጽሁፍም ቢሆን ለማጋራት ወደኋላ አይደለም። የመስጊድ ውስጥ የነበረውን ግርግር እንመለከትና ወደ እነ አዶናይ እና ዲለን ፔጅ እንመጣለን። ነገር ጳጳሳም ተበታተማንን ሰማነው የሚፈልግ ብሎ ነገር የለም። መስጊዱ እኮ አለው የራሱ የሆኑ ለሞጨሉ ኡስታዞች አሉ። አዲስ የሚያቀርብ ጠፋ እንዴ? አካባቢው ላይ አዲስ የሚያቀርብ ያቃል ነው። ከዚህ በፊት አዲስ የሚያቀርብ ጠፋ። አዲስ እዚህ አካባቢ ላይ ኡስታዝ የለም፣ ትልቅ ሰው የለም። መድረኩን እስኪ ያገኙትና ያቀርቡ። ነገ ማናውቀው ነገር ጳጳስ ያመጣልን ሰማነው። መስጊዱ የሱፍያ ነው። መስጊዱ የሱፍያ ነው። አዶናይ እንዳለው እንግዲህ ይህ የሆነበት ምክንያት ሐዲሱን እየጠቀሱ በትክክል አለመግለጻቸውና ደግሞም የተባለው በተለይ ሁሱ የደገፉትን ሐዲስ እንዴት እንቀበላለን የሚል በሐዲስ ጉዳይ ላይ ጥል የተነሳ ነው ይመስለው። እነሱም ቢሆን እንግዲህ ለማስታረቅ እየሞከሩ ነው። ሌሎች መረጃዎችም አሉ። ግን ዲለን ፔጅ ትናንትና መጥቷል። ማህበራዊ ሚዲያ ላይ በተለይ ዜና ማቅረብ ረገድ በጣም ከዴይሊ ሜል ሲቀጥል ትልቅ ሰብስክራይበር ፎሎወር ያለው ነው። በቲክቶክ ደረጃ ኢትዮጵያ ውስጥ ገብቶ እንግዲህ ከአዶናይ ጋር ሽርሽር እያለ ነው። ይህን ነገሮች ሀሳብ ከፍሏል። በተለይ ማህበራዊ ሚዲያ ያለው ሰዎችን ከፍሏል። ለምንድን ነው ብልጭልጩን ብቻ የምታሳዩት? እውነታውን የኢትዮጵያን እውነታ ለምንድን ነው የምታሳዩት የሚሉ ሀሳቦች አሉ። ደግሞ ሌላ ሀሳብ ያላቸው ደግሞ አሉ። አዶናይ እንዳለው አደረገው። አዶናይ ለተከታዮቹ የገባውን ትልቅ ቃል በተግባር ፈጽሟል። በፈጣን የዓለም ዜና አቀራረቡ የሚታወቀውና በቲክቶክ ከ19 ሚሊዮን በላይ ተከታዮች ያሉት ታዋቂው የዓለም አቀፍ የዲጂታል ሚዲያ ኮከብ ዲላን ፔጅ አዲስ አበባ ገብቷል። ዛሬ ጠዋት በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ለዲላን ፔጅ ደማቅ አቀባበል ተደርጎለታል። አዶናይም ይህን ታላቅ ዓለም አቀፍ ጉብኝት እውን ለማድረግ ወደ ለንደን በመጓዝ ቅድመ ዝግጅቱን በከፍተኛ ስኬት አጠናቆ ዲላንን ይዞ ገብቷል። ይህ ለሀገር ገጽታ ግንባታ የሀገር ውስጥ ቱሪዝምን ለማስተዋወቅ እጅግ ግዙፍ አስተዋጽኦ አለው። በሚሊዮን የሚቆጠሩ ዓለም አቀፍ ዜጎችን ትኩረት ወደ አዲስ አበባ የሳበው የዚህ ታላቅ ጉብኝት ቀጣይ እውነቶችንና ልዩ መረጃዎችን አደርሳችኋለሁ። አካውንቴንም ፎሎ እያደረጋችሁ ተከታተሉኝ። ዲላን እንኳን ወደ ሀገራችን በደህና መጣ። We have just arrived in Ethiopia. Come on! Things got out of hand. Empire booked to fly. Now we're live in Addis land. Since we last, things got out of hand. Empire booked the flight. Now we're live in Addis land. With wall and edge, traded in for views. Now it's hyenas, islands, boots on the news. I don't know rolling through Lincoln Street to the feed. ሀገሬ ኢትዮጵያ ድንገተኛ እንግዳ የመጣባትን ብዙ ልጆች ያሏትን እናት ትመስለኛለች። እናቲቱ እንግዶቿ ሲመጡ አልጋ ስር፣ ሶፋ ስር፣ ጓዳ ውስጥ ያለውን ቆሻሻ ሳታጸዳ እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና ሱባ እንግዶቿን በደስታና በክብር የምትቀበል በጓዳ ያሉትን የተራቡትን ልጆቿን በቅባት አስውባ ጠግቧል እያለች ለመጡት እንግዶች የምታስተዋወቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛለች። ደስ ይላል። እነዚህ ሁሉ ሰዎች ለሀገር ገጽታ ለሀገር ግንባታ የበኩላቸውን አስተዋጽኦ እያደረጉ እንደሆነ ባልክድም፣ ነገር ግን በጓዳ ያለውን ሪያሊቲ ለሌላው ባታሳዩትም ውስጥ ላለነው ለኛ ግን ለመቀየር ብትታገሉ ምናልባት ከግብዝነት ትወጣላችሁ ብዬ አምናለሁ።
በተለይ ኢትዮጵያውያን ኮንቴንት ክሬተሮች ኢንፍሉዌንሰሮች ብዙ ጊዜ የምትሰሩት ከህዝብ ጎን ሆናችሁ ሳይሆን ከሚጠቅማችሁ ጎን ብቻ ሆናችሁ እንደሆነ እየተመለከትኩ ነው። እጥ ያጣ የኑሮ ውድነት፣ ሃይባይ የሌለው የነጋዴዎች ስግብግብነት፣ ውጣውረድ የሚበዛበት ቢሮክራሲ ባለበት ሀገር ውስጥ እናንተ የፍለፊቱን መልካም ነገር ብቻ በማሳየት በጓዳ ያሉትን የብዙ እናቶች፣ ህፃናት፣ ወጣቶች ረሃብና ስቃይ ባላየ ያለፋችሁት ይመስለኛል። ኢንፍሉዌንሰር የሆናችሁት ከዚሁ ማህበረሰብ በተገኘ ተቀባይነትና ይሁንታ ነው። ሰው መስራት ያለባችሁ ነገር ካለ ስፔሻሊ የኑሮ ውድነት ላይ ህዝቡን እንደ ቀንበር የተጫነው አስቸጋሪ ኢኮኖሚያዊ ቀንበር ላይ አብራችሁ ከህዝብ ጋር በመተባበር ሀገርን በማያፈርስና በሚያንጽ መንገድ ውስጣዊ በሆነ መንገድ መስራት አስፈላጊ ይመስለኛል። አሁን የምታደርጉት ለሀገሪቷ በጎ እይታ እንዲኖር መፍጨርጨራችሁ መድከማችሁ ራሱን ችሎ በጣም እጅግ የሚመሰገን ቢሆንም ነገር ግን ውስጣዊውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መሯሯጥ እሱ ከግብዝነት ያለፈ ዓላማም ግብም ያለው አይመስለኝም። አሁን ኢትዮጵያ ብዙ ሀገሮች ሊጎበኙት የሚገባ ታሪካዊ ቅርስ፣ ባህልና ልዩ ልዩ ቋንቋን የሚናገሩ እጅግ የተዋቡ ብዙ ባህሎች፣ ብዙ ውበቶች ያለባት እግዚአብሔር የባረካት ሀገር ናት። ነገር ግን በራሳችን ስንፍናና ራስ ወዳድነት ይህንን ባህል የተሸከመውን ማህበረሰብ ኢኮኖሚ እንዲያጎብጠው አድርገን ቀና ማለት እስካይችል ድረስ ኑሮ እያንተፋተፈው ያለበት ሁኔታ ላይ ያለ ነው። ስለዚህ መተው እኛን መጎብኘታቸው የኛን ጥሩ ነገር ማየታቸው እንዳለ ሆኖ በውስጥ ግን የምናቀው ሰውን ሁሉ ያደከመ ኢኮኖሚያዊ ቀንበር በተቻለ መጠን ስግብግብ ነጋዴዎችና ህዝብ ላይ እንደ ቀንበር የተጫነውን አላስፈላጊ የሆነ አሰራር በማስወገድ ኢትዮጵያን የምር ከውስጥ ወደ ውጭ እንድትለወጥ ማድረግ ያለብን ይመስለኛል። ለዚህ ደግሞ ኢትዮጵያዊው ተባብሮ ኢንፍሉዌንሰር ያደረጋችሁ ኮንተንት ክሬተሮች አደራም ውለታም ያለባችሁ እንደሆነ መዘንጋት የለባችሁም የዚህ ህዝብ። ስለዚህ ገጽታ ለመገንባት የኢትዮጵያን መልካም ጎን ለማሳየት የምትችሉትን ያክል መስራታችሁ የሚያስመሰግናችሁ ቢሆንም ነገር ግን በውስጥ በኩል ያለውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መንተፋተፍ አሁንም ግብዝነት እንደሆነ ልነግራችሁ ፈልጋለሁ። አዎ ውስጧ የተዋበ እናት አባቶቿን ያከበረች ወጣቶቿ ቀና ያሉባት ጥቂት ሀብት ያላቸው ሰዎች ብዙሃንን የማይጫኑበትን መልካም የሆነ ሀገር ለመፍጠር ከውስጥ ወደ ውጭ የሆነ ለውጥን ማምጣት ያለብን እንደሆነ መዘንጋት የለበትም። ከውጭ የሚመጣልን ጭብጨባ ውስጣችን የምር እስኪታወቅ ነው። ውስጣችንን አክመን ወንበር ላይ የተቀመጡ ስግብግብ ሹመኞችንና በቃኝ የማያውቁ ስግብግብ ነጋዴዎችን አደብ አስገዝተን ለሁላችንም እኩል ሀብቷንም በረከቷንም የምትሰጠንን ኢትዮጵያን እስክንገነባ ድረስ ሽንገላ ላይ ሳይሆን እውነታ ላይ ቆመን አብረን ተያይዘን መስራት ያለብን ይመስለኛል። ስለዚህ ኢንፍሉዌንሰሮች አሁንም የህዝብ ከናንተ የሚጠብቀው እንግዳ መጥቶባት ፊትለፊቱን አጽድታ ከአልጋ ስርና ከሶፋ ስር ያለውን ቆሻሻ እንደደበቀች ሰነፍ እንግዳ ተቀባይ የሆነችን ምድር መፍጠር ሳይሆን የምር ውስጧ ውጫዋም ያማረ ሁሉም ሊወዷት የሚችልን የተባበረች ኢትዮጵያን አንድ ላይ ሆነን መገንባት ነው ያለብን። ለዚህ ደግሞ የህዝብ አደራ ጊዜ የሰጣችሁ ኢንፍሉዌንሰሮች ላይ ወድቋል። ይህንን ማድረጋችሁ በጎ ነው። ነገር ግን ከውስጥ እንድትጀምሩ ነው ይህንን ቪዲዮ የሰራሁት። ይመቻችሁ። እናመሰግናለን ወንድማችን አቤል አቡናን። በነገራችን ላይ ከዚህ ጋር በተገናኘ የሚነሱ ሀሳቦች አሉ። ከዚህ ኢንፍሉዌንሰሮች በሆነ ጊዜ ላይ የሀገሪቷ ላይ ያለውን ችግር ለማሳየት ሲሞክሩ፣ ረሃብ ችግር እንዳለ ለማሳየት ሲሞክሩ፣ ብርም ለማሰባሰብ ሲሞክሩ እንዴት በጥቂት ጊዜ ውስጥ ተጠራርገው ምክንያት እየተፈለገ ተጠራርገው እንደገቡ የምናውቀው ነገር ነው። ስለዛ ገብቶ ደግሞ ትንሽ ገረፍ አድርገዋቸውም ይሁን ምን እንዳደረጓቸው በማናውቅ ሁኔታ ተገልብጠው በባስ ተጭነው ሀገሪቷን እየዞሩ የሚያሳዩ ሆነዋል። ጆን ዳኒ የሚባለውን ጭምር ራሱ ብንመለከተው እንደዛ ነው የሆነው። ወሰሩት፣ ገረፍ አደረጉት። የሀገሪቷን ችግር በአሁኑ ሰዓት ላይ ወደ ሚዲያ አውጥቶ የሚያስተላልፍ ኢንፍሉዌንሰር አይፈለግም። ሀገሪቷ ላይ እንዲህ ገጠማት፣ እንዲህ ሆነ፣ ይሄ የሚያክል ሰው ተገደለ፣ ይሄ የሚያክል ሰው አለቀ የሚሉ ሰዎችን ማሳየት አይመከርም። ለምሳሌ እንደዛ አይነት ዜና የሚዘግቡ ሰዎችን ኢትዮጵያ ውስጥ ማምጣት አይፈልጉም። ሲጀመር ራሱ በሚዲያ ደረጃ ራሱ ስለ ሀገሪቷ ችግር ሊዘግቡ የሚችሉና የሚዘግቡ አካላትን ወደ ኢትዮጵያ የሚያመጡ አይመስለኝም። አሁን ዲለን ፔጅ በእርግጥ አንዱ ፎሎ ከማድረጋቸው የዜና ምንጮች አንደኛ ቢሆንም
አንድ ጉዳይ ነው እስካሁን ድረስ የዘገበው በተለይ የግድቡን ጉዳይ እሱም ቢሆን በነ ብሩክ ኒውስ ጫናና በኢትዮጵያውያን ጫና ስለ ኢትዮጵያ ግድብ ዘገብ ተብሎ ነው የዘገበው። ብዙም ኢንፎርሜሽን የለውም። ኢትዮጵያ ስላለው መከራዎችን የሚያሳዩ ሚዲያዎች እንደማይጠሩ እናውቃለን። ስለዚህ አሁን ላይ ቀለሙን ነው ቅቡን ነው የሚታየው። የኢንፍሉዌንሰሮችም አንዱ ጫና እየወጣባቸው ደግሞ እየተፈለገ ያለው እንዲህ አይነት ነገሮችን እንዲያስተዋውቁ እንጂ ኢትዮጵያ ውስጥ ያለው መከራና ችግር እንዲያሳዩ አይፈለግም። ብልጽግና ስለሆነ የበለጸገች የሚለውን ሀሳብ እንጂ ቆርቁዛለች፣ እያለቀሰች ነው፣ እየደማች ነው የሚለውን የሀገሪቷን ገጽታ ማሳየት የሚቻል አይመስለኝም። ይሆናል ብዬም አላስብም። በእንደዚህ አይነት ጉዳይ ላይ ምናልባት የራሱ እንደምንዳሜ በኋላ በዩቲዩብ ላይ ቪዲዮ ሰርቶ ስለሚለቅ እየተቀረጸ ስለሆነ ስለሚለቅ እናየዋለን። ግን እንዳልኳችሁ የሚያየው ነገርና የሚሰማው ነገር እንዳለ ስለ ኢትዮጵያ ያለውን የመበልጸግ ህይወት እንጂ ሌላም ጉዳይ አይደለም። እስቲ ይህንን ፓስተር ሳፋ አልቀረበልኝም፣ ስለዚህ ሳፋ ስላልቀረበልኝ ጉባኤውን ጥዬ ወጣሁኝ ስላለው ፓስተር ላሳያችሁ። እቃ አዘጋጁ ብያቸዋለሁ፣ አላዘጋጁም። እንደ ህፃን ቀለዱ። የእጅ መታጠቢያ 4000 5000 ህዝብ የሚታጠበው እጅ መታጠቢያ ላይ እግር ይታጠባል ብለው ሲያመጡ ምን ያህል ቀልድ እንደሆነ ይዩት። እንደምንም ብለው አንድ ሳፋ ከሰው ቤት አመጡ። ያመጡትን ሳፋ እሺ ብዬ ስል ምን አሉ መተው ለምን ቢቀር አይሻልም ወይ? በቃ ሰው ቲሸርቱን እየገዛ እየጸለይክለት ይሄዳል። አላረግም ነው እናንተ አሰሩ ብዬ መድረክ አስቀምጬ ማይክ ጥዬ ወጥቻለሁ። ሳፋ አልቀረበልኝም ብሎ ጉባኤ እግዚአብሔርን በኮተነኮት እግዚአብሔር የሚለው እነሱ ጋር ባይኖር ጉባኤ እግዚአብሔርን ጥሎ ወጥቷል። በቃ ልብስ ሽጠህና ያምቶ ሲባል እንዴት ይሆናል ይሄ ነገር? እግራቸውን ካላጠብኳቸው ብሏል። እስቲ ሙስሊሞቹ መሐመድ የሚባለው ማሜ የሚባለው የቲክቶከር ጌመር አለ፣ እዛ ላይ ገብተው ምን አይነት ትምህርት እንዳስተማሩ ላሰማችሁ። አላህ ጋቢና ሽርጥ አለው ይላሉ ሼኾቻቸው። የነኚህ ሰዎች መሻይኾች ጋቢና ሽርጥ አለው ይላሉ። ግን እንዴት አድርጎ እንደለበሰው ነው የማናቀው እንጂ ጋቢና ሽርጥ አለው ነው የሚሉት። ጥላ አለው ይልሃል። ይሄንን እፎይ ሲሰማ ምንድን ሊያደርግብህ ነው? ምንድነው የሚለው? ይሄንን እፎይ ሲሰማ እንደው ሐቂቀተን አላህ ማለት ቁርአን ሐዲስ ላይ የተገለጸው አላህ ይህ ነው? ከፈለክ በልኪብሪያኡ ሪዳኢ የሚለው ሪዳእ ጋቢ ነው፣ ኢዛር ደግሞ ሽርጥ ነው። እሱ ምን እንደሚል ስሙትኝማ። ይሄንን ሐዲስ ነው የጠየቁትኝ። ይሄንን ሐዲስ ምን ትላለህ አሉትኝ። ከዛ ምን ይላል? ቂላ نعم ما تمشيها على السنة لهذه أنا أؤمن به كما جاء ያለው ምንድነው? እንደመጣበት ነው ባለበት መልኩ እንደዛው ብለን የምናምነው ይላል። يثبتون ما أثبته الله لنفسه አላህ ራሱ ለራሱ ያጸደቀውን ያጸድቃሉ አህሉ ሱናዎች አለ። هذا أسلوب من أساليب العرب العزلة يعني متلبس بها يعني قصدي أن تكون إزارة معنوية ورداء معنوية. لو أن أحدا بل لو أن الله عز وجل يوم القيامة سألك ما تقول؟ ماذا تقول لله؟ المسألة مي باحتمال اللفظ من معنى، المسألة كيف تقابل الله عز وجل يوم القيامة إذا كان ظاهر كلامه أنه إزار حقيقي ورداء حقيقي، ولكن كيف ابتدى به كيف اتزر به هذا علم عند الله. أنت إزارنا رداء ميلون ፈሊጣዊ አነጋገር ነው የሚባለው ወይ መጃዝ በሆነ አጠቃቀም ብለህ ብትፈስረው የውም القيامة ማለት አላህ ምንድነው የምትለው? ለኔ ያለኝ ኢዛርና ሪዳእን ለምን ካድክ ቢልህ ምንድነው የምትለው ይላል። ያለው ጉዳይ ሐቂቃው ደግሞ ይላል። ይሄንን ስሙ አዑዙ ቢላህ ቂላ مسألة كيف تقابل الله عز وجل يوم القيامة إذا كان ظاهر كلامه أنه إزار حقيقي ورداء حقيقي، ولكن كيف ابتدى به كيف اتزر به هذا علم عند الله. ሰማችሁ? እኛ የማናቀው ነገር ምንድነው? كيف ابتدر وكيف ارتدى وكيف اتزر به علمها عند الله። እንዴት አድርጎ ጋቢውን እንደለበሰው እንዴት አድርጎ ሽርጡን እንደለበሰው ነው ማናቀው እንጂ ጋቢና ሽርጥ ብለን እናጸድቃለን እያለ ነው። እንዴት አድርጎ كيف ارتدى يرتدي እንዴት አድርጎ እንደለበሰው አናውቅም፣ ግን አለው ብለን ነው የምናምነው ይላል። አሁን አስቡት፣ ይሄንን ንግግር እፎይ ተናግሮት ቢሆን አስቡት። ይሄን እየተናገረ ያለው በአረበኛ እያስተማረ ያለ ሼክ ነው፣ እየተረጎመ ያለው ሙስሊም። እፎይ አስቡት፣ ይሄን ንግግር ወይ እፎይ ወይ ደግሞ አንድ ሌላ ክርስቲያን አላህ ጋቢና ሽርጥ ይለብሳል ብሎ ቢናገር ምን ሊባል እንደሚችል አስቡት። ክርስቲያኖች አላህችን እየሰደበ ነው፣ ክርስቲያኖች ተሳዳቢ ናቸው ብሎ ከመናገር ወደ ኋላ አይሉም። ግን የራሳቸው ሼኾች ግን በአረብኛ ስለሚናገሩ ግን ክርስቲያኑ አይሰማም ብሎ ስለሚያስቡ ዝም ነው የሚሉት። ይኸው አሁን ተርጉሞ ራሳቸው ሙስሊሞች እያቀረቡ ያሉት እኛ ጋር ምሳሌያዊ ንግግር የለም ብለዋል።
ከዚህ ፊት ነግሬያቸዋለሁ። ምሳሌያዊ ንግግር ብሎ ወሃብያ አያምንም። ዳይሬክት ላይ የተገለጠውን ዳይሬክት የሚቀበሉት እንደኛ ተረጓሚ ይሄ እንዲህ ነው አይደለም። ዳይሬክት ከሆነ ዳይሬክት እንቀበላለን። ምን አለ ራሱ ሼኹ ራሱ ይሄንን አይ በምሳሌያዊ አነጋገር ነው ብላችሁ ብትሉ ከሆነ በወልመል ቂያማ ጊዜ ትመልሱበታላችሁ፣ ጠይቁበታላችሁ እያልን ያለው። ስለዚህ ዳይሬክት የሚቀበሉት ስለዚህ ጋቢና ሽርጥ ይለብሳል ብሎ የሚባል ነውር የለውም ማለት ነው። ግን ይህን ንግግር ግን ክርስቲያን ቢናገር ኖሮ ምን ያህል ችግር ሊፈጠር እንደሚችልና ተሳዳቢ ልንባል እንደምንችል ግን መጠርጠር የለባቸውም። ሌላኛው ደግሞ ላሰማ ቦምብ ልስጣችሁ። እዚህ ጋር ምን አለ ራሱ ይሄው የፈረደበት ሼህ ኢብኑ ተይሚን በዚሁ በመጅሙል አልፈትዋ ገጽ 174 ላይ ያስቀምጣል። 85ኛው ጥያቄ ተጠይቋል። ምንድነው የተጠየቀው? ዱ ዊ አትሪቢዩት ታየርድነስ ቱ አላህ፣ ደካማነት ለአላህ ባህሪ ተብሎ ይሰጣል ወይ ብሎ የተጠየቀ ጥያቄ አለ። ትርጉሙን እዚህ ጋር ስላለ ለሁሉም ላንብበው። ሼኩ ተጠየቁ ይላል እናንተ እስክትደክሙ ድረስ አላህ አይደክምም ከሚለው ስምምነት ከተደረገበት ሐዲስ አላህ በመድከም ባህሪ ይገለጻል ብለን እንረዳለን ወይ? ጥያቄ ምልክት ተጠየቀ ማለት ነው። በዚህ ሐዲስ መሰረት ለአላህ የድካም ባህሪ አለው ብለን መናገር እንችላለን ወይ ሲባል ሼኩ መለሰ። በንግግራቸው እንዲህ በማለት መለሱ። በአህለል ሱና ወልጀማዓ ዘንድ መሰረታዊው ህግ እኛ የላቀውንና የተከበረውን አላህ ራሱን በገለጠበት ነገር ሁሉ ፍጹም አምሳያ ሳናበጅ እንዴትነቱን ሳንወስን እንደምንገልጸው የታወቀ ነው አለ። ስለዚህ እንደፈረደበት ሰው ሊያምን ነው ማለት ነው። አላህ ይደክማል ብሎ በቃ አላህ ገለጸ። አማራጭ የለውም። አቂዳው ያስገድደዋል ግዴታ። ከሮጠ በኋላ የሚደክመው ግን ሳይሮጥ ነው የሚደክመው። አይ ከሮጠ በኋላ ነው እንጂ ምክንያቱም ሩጫ የአካል እንቅስቃሴ ስላለው የአካል እንቅስቃሴውንም ስላመነ ከዛ በኋላ የሚመጣ ድካም ይኖራል ማለት ነው። አረጋና ከደከመው በኋላ ደግሞ እንደሚያደርግ አሳያቸዋለሁ። በመሆኑ ይህ ሐዲስ ለአላህ መድከም እንዳለው የሚያሳይ ከሆነ የአላህ መድከም እንደኛ መድከም አይደለም። ልክ የአላህ እጅ እንደ ሰው እጅ አይደለም እንደሚሉት የአላህ ድካም እንደኛ ድካም አይደለም። ይልቁንም እርሱ በውስጡ ምንም አይነት ጉድለት የሌለበት መድከም ነው። ፍጹም አለመድከም በየትኛው ዓለም ቋንቋ ነው ድካምነት የፍጹምነት መገለጫ ይሆነው? ደካማነት የፍጹምነት መገለጫ የሆነው በየትኛው ዓለም ቋንቋ ነው? ቤትም ሎጂካል አይደለም። ኦሬዲ ቃሉን ከተቀበለ ይዞት የሚመጣውን ትርጉም መቀበል ግዴታ አለበት። ምን አለ? የሰው ልጅ መድከም ግን በውስጡ የጉድለት ነገሮች አሉበት። ምክንያቱም ሰው የመሸከም አቅም በማጣቱ ምክንያት ከወረደበት ነገር የተነሳ የስነ ልቦናና በአካል ይደክማልና የአላህ መድከም ግን ይህ ሐዲስ በእርሱ ላይ የሚያመለክት ከሆነ አላህ እንደሚደክም ሐዲሱ የሚያመለክት ከሆነ ለአሸናፊውና ለላቀው አላህ የሚገባውና በማናቸው መልኩ ጉድለትን የማያካትት መድከም ነው ይላል። ስለዚህ ፍጹም ደካማ ነው። ጎዶሎ የሌለበት ከድር ማጀተከነ እንግዲህ እኛ የምታስታውሱ ከሆነ ብዙ ውዝግብ ሲያስነሳው የነበረው ወይ ደግሞ ሲያጫጩት የነበረው ነገር እግዚአብሔር በሰባተኛው ቀን አረፈ የሚለውን ነገር እንዴት ለእግዚአብሔር አረፈ ይባልለታል? እግዚአብሔር ይደክመዋል እያሉ ሙሉ ሲይዙ ነበር። እነሱ ጋር ግን ጭራሽ አላህ ደክሞት ያርፋል፣ ይተኛል። እኛ ጋር ሲሆን ችግር ነው፣ እነሱ ጋር ሲሆን ግን ምሮጥ ማለት ነው። ገነቱ ራሱ ቢከለክል ሁለት ሰው ትመድብበትና ከነሱ ጋር ይሮጥ ብለህ እሱ ሲሮጥ ትገባለህ። እሱ ሲሮጥ ወደ ገሃነም እኮ ነው የሚሄደው። እሱ ሲጀመር ወደ ገሃነም ሲሮጥ አንተ ገነት ትገባለህ። ለሰው መድበህ እነሱ ሲያባር ይመች እሱ ዳራሩትና እሱ ሲደክም ቀስ ብለህ ትገባለህ አንተ። እንደዚህ እየተባባላችሁ አንድ መስጊድ የምትሰግዱ ነገር ነው ደስ የሚለኝ። አይ ነገ የሆነ ጊዜ ልጠይቃቸውና ቀስ ብዬ ቪዲዮ ቀዳቸዋለሁ ምን እንደሚሉት ያለኝ ያብዳሉ። እሱ ሲያባረር ገነት ገባለሁ ቀጥታ ነው የምንወስደው ለሚሉት ግን እኮ በዛውም አብረው እንዲያዩት ቀጥታ የሚያዩት ከሆነ ቁርአኑ ላይ ያለውን ነገር ቁርአን 42:51 ላይ ለምሳሌ አላህ ሂጃብ እንደሚለብስ ይናገራል። አላህ ሂጃብ ይለብሳል ወይ? በተፍሲሮቹ ውስጥ አስቡት። ጋቢ ይለብሳል፣ ሽርጥ ይለብሳል፣ ሂጃብ ይለብሳል። ባለፈው ወንድሞችን ታላቁ ጅብሪል ማስረጃ እያቀረበ ሲያሳይ ነበር። ሽርጥ ይለብሳል፣ ጋቢ ይለብሳል፣ አሁን ደግሞ ሂጃብም ጭምር ይለብሳል። ለምሳሌ ተፍሲሩል ቁርጡቢ 104ን ሲተረጉም እንደዚሁ አላህ ከአርሹ በታች የሚልከው የወንዶች ፈሳሽ እንዳለ ይናገራል። ሌሎቹ ሙፈሲሮቹ በመታወቂያ ስሙ ስፐርም ብለው ነው የሚጠሩት። አለው ወያስ ቀጥታ ከሆነ የሚረዱት ማለት ነው። የእጁ የእግሩ የምናምኑ ጉዳይ ሳይሆን የእግሩ ሂጃባ ሲጀመር እቺ ብርሃናዊ ሂጃብ ምናምን በሐዲስም በጣም ብዙ ቦታ ሁሉ ተነግሮላታል። ስለዚህ ያንንስ ቀጥታ ነው ወይ የሚረዱት? በአህባሽና በወሃብያ መካከል ውብ አህያ በሁለቱ መካከል ልዩነት አለ ወይ? ቀጥታ ከተረዱት ማለት ነው። በጣም ብዙ የምናነሳቸው ጉዳዮች አሉ ቀጥታ የሚነሳ ከሆነ። ስለዚህ ከድር ነገ ይህንንም አብረህ ብትጠይቅ ጥሩ ነው። ስትጠይቅ ማለት ነው ብርሃናዊ ሂጃብ ፍጡር ናት ወይስ ፈጣሪ ናት ምናምን የሚለውንም አብረህ በዛው አያይዘህ እንድትጠይቅ ለማለት ነው።
ትልቅ ኡስታዝ በቃ ታዋቂ የተባለ ኡስታዝ ቀስ ብዬ እጠይቃለሁ። ስለዚህ አሁን ባነበብነው መሰረት አላህ እንደ ፍጡር ያልሆነ የመድከም ባህሪ አለው ነው። ይሄ ድካሙ ደግሞ ፍጹምነት ነው የሚል ኢሎጂካል እንትን ክሌም አስቀምጧል። ይሄ ሐሰት ነው። ስለዚህ ሲሊ ጥያቄዎች ማንሳት እንችላለን። ለምሳሌ ሙስሊሞች እንደሚያስቡ አላህ ሲደክመው ማን ነበር ዓለምን የሚያስተዳድረው ማለት ይቻላል። ደካማ ነው ኦልሬዲ አምላካችሁ። ድካም ብቻ ደግሞ አይደለም መሰላቸትም እንዳለበት ይናገራል። ስለዚህ አላህ ምን ያደርጋል ሲደክም የሚለውን እዚሁ መጽሐፍ ላይ አልሙስተድራቅ አለ ሰሂሃይን እንዲሁም የአቡ ያላ የቃዲ አቡ ያላ መጽሐፍ ላይ ማየት ይቻላል። ምን እንደሚያደርግ ተመልከቱት። ቃታዳህ ነው እንደሚለው ቃታዳህም እንዲህ አለ። በመስጊድ ውስጥ ተቀምጠው እንዲሁም ላሳያችሁ። ይሄ ከላይ ያለው ኢስናዱ ነው። ይሄ በጥቁር የምታዩት ሰነዱ ነው። የሰዎቹ የዘጋቢዎቹ ሰንሰለት ነው። እኔ በመስጊድ ውስጥ ተቀምጬ ሳለሁ ቃታዳ ኢብኑ ኑዕማን መጣና እያወጋ ተቀመጠ። ሰዎችም ወደ እርሱ ተሰበሰቡ። ቃታዳም አንተ የሁኔን ልጅ ሆይ አቡ ሰዒድ እንደታመመ ተነግሮናልና ወደ እርሱ ይዘኸኝ ሂድ አለ። ይዞንም ሄደ። ከዛስ አቡ ሰዒድ ዘንድም እስክንገባ ድረስ ተጓዝን። እርሱንም ቀኝ እግሩን በግራ እግሩ ላይ አንስቶ በጀርባው ጋደም ብሎ ተኝቶ አገኘው ማለት ነው። አቡ ሰዒድ የተባለ ሰው በጀርባው ተኝቶ ቀኝ እግሩን በግራ እግሩ ላይ ጋደም አድርጎ ተኝቶ አገኘው። ሰላምታ አቀረብንለትና ተቀመጠን። ከዚያም ቃታዳ እጁን ወደ አቡ ሰዒድ እግር ዘረጋና እጅግ የበረታ ቁንጥጫ እጁን አንስቶ እጅግ የበረታ ቁንጥጫ ቆነጠጠው። አቡ ሰዒድም ሱብሃንአላህ የወንድሜ ልጅ ሆይ አሳመምከኝ እኮ አለ። ከዛ ቃታዳ ምን አለ? ቃታዳ ማለት ያው ተአቢድ ነው። ቃታዳ ምን አለ? እኔም የፈለኩት እሱን ነው። የአላህ መልእክተኛ እንዲህ ብለዋልና አላህ ፍጥረቱን በፈጸመ ጊዜ በጀርባው ጋደም አለ፣ ተኛ ማለት ነው። ማን ነው ይሄ? አላህ ፍጥረትን በጨረሰ ጊዜ በጀርባው ጋደም አለ። ሱብሃንአላህ። ከዚያም አንደኛ እግሩን በሌላኛው እግሩ ላይ አነሳ፣ አጣመረ ማለት ነው እግሩን በጀርባው ተኝቶ። ከዚያም ከፍጥረቶች መካከል ለአንድም አካል ይህንን ሊያደርግ አይገባውም አለ ብሎ ይህንን ይናገራል። ከዛ አቡ ሰዒድ ምን ይላል? አቡ ሰዒድ ምን አለ? ጥፋት የለውም ወንጀል የለበትም በአላህ እምላለሁ ይህንን መቼም ቢሆን ዳግመኛ አላደርገውም አለ። ስለዚህ አቡ መሐመድ አልኸላል እንዲህ አሉ። ይህ ሐዲስ ሰንሰለት ወይም ኢስናዱ ያሉት በሙሉ ታማኞች ጡቃት ናቸው ይላል። እነርሱም ከታማኝነታቸው ጋር የሁለቱ ሷሂህ መጽሐፍት የቡኻሪና የሙስሊም መስፈርት ናቸው ብሎ ዘጋቢዎቹን ያቀርባል። እዚህ ላይ ብቻ ሳይሆን ተፍሲር አልጠበሪ ላይ ይሄንንም ታሪክ ታገኙታላችሁ። ይሄው ተፍሲር አልጠበሪ ሱራ 42:5 ላይ እዚህ ጋር ያስቀምጠዋል። የተጠየቁትን ጥያቄ አለ። እቺን አንስቼ ተቀጥላላችሁ። አላህ ሲደክመው እንዴት ጋደም እንደሚል ጌታችን የት ነው ተብሎ ተጠየቀ። በታላቁ ዙፋን ተኝቶ አንድ እግሩን በሌላኛው እግሩ ላይ አጣምሮ በዚህ ምድር ላይ በምትገኝ ርቀት 500 ዓመት ሲሆን እያለ ይቀጥላል ማለት ነው። ስለዚህ አላህ ይተኛል። እናንተ በመቀመጡ ላይ ትጨቃጨቃላችሁ። አምላካችሁ ጭራሽ ከሩጫ በኋላ ነው ከሩጫ በፊት ተደላድሏል። ከሩጫ በፊት ነው ከሩጫ በኋላ የሚተኛው? ያው እሱ እንግዲህ ቀጣይነት ያለው ባህሪው ስለሆነ ኦልሬዲ የሚከታተል ነው። አንድ የሚሆን አይደለም። አሁን በጣም የሚያስቁት እኮ እነኚህ ሰዎች ላሽ ብሎ ተኝቷል። ይተኛል ይጨምራል። እንዴት ተኛ ብሎ ይፈክራል እኮ ደግሞ እኛ ለመለኮት ክብደቱ የሚከብድበት ቦታም አለ። እሱንም ማየት እንችላለን። አላህ ኪሎ ይጨምራል የሆነ ሰዓት ላይ። እሺ አዘጋጅ። እሱን ሊቀንስም ደግሞ ይችላል። በጉንዳን አሚን በትንኝ ላይ ሊሆን ይችላል። ልክ እንደ እንትን እንደሚሆነው ሁሉ ኤኒዌይስ ክርስቶስ በስጋ መጥቶ በስጋ ስለተገለጠ ተመታ፣ ተኛ ምናምን የሚሉ ጥቅሶች ልታገኙ ትችላላችሁ። በስጋ ስለተገለጠ ለመለኮት ግን መተኛት፣ መድከም፣ መሄድ፣ መምጣት አይነገሩም። ያንተ አላህ ይተኛል። ከድር አላህን ማን ነው የሚቀሰቅሰው ሲተኛ? ዝንተ ዓለም ተኝቶ አሁን ቀደም በነገራችን ላይ ይሄ ነገር ቀልድ አይደለም። ቀልድ አይደለም። የምርም በጣም ትልቅ ችግር የሚታይበት የሚችልበት ጉዳይ ነው እና ኦርቶዶክሳውያን ጥያቄ ሲጠይቁ የሚታይባቸው የሚነገርባቸው እንደ ስድብ ነው። ሙስሊሞች ግን መጽሐፍቶቻቸው የሚናገሩት ግን እንዲህ ነው። ክርስቶስ ራበው የሚለውን ያነሱና እንዴት አምላክ ይርባው ይላሉ። አምላክ ከሆነ እንዴት ነው የሚደክመው? እንዴት ነው የሚተኛ ብለን ደግሞ እንጠይቃቸዋለን አላህን። ምክንያቱም ዘፍጥረት ላይ ክርስቶስ እግዚአብሔር ፈጠረ፣ ፈጥሮም ደግሞ አረፈ፣ ሰባተኛ ቀን እረፉባት የሚለውን ምዕራፍ ሲያዩ የሚናደዱ ሰዎች አላህ እግሩን አንዱ ላይ እያነባበረ ሲተኛ ምንም አይመስላቸው። እነኚህ ሰዎች ኦርቶዶክሳውያን የመጠየቅ ሞራል ራሱ ከየት አመጡ ነው? ከየት ያመጡት ሞራል ነው?
ይሄ ሁሉ ነገር እየተፈጠረ ያለው አንድና አንድ ዋናው ምክንያት መጽሐፍቶቻቸው ምን እንደሚሉ ስለማያውቁ ነው። መጽሐፍቶቻቸው ምን እንደሚሉ ቢያውቁ ኖሮ እንዲህ አይነት ነገርን ባልተናገሩ፣ እንዲህ አይነት ነገርን ባላደረጉ ነበር። ግን እንዳልኳችሁ አያውቁትም። ምን እንደሚያደርጉ እንኳን ምን እንደተፈጠረ እንኳን የሚያውቁት አይመስለኝም። ለዛ ብዙውን ጊዜ ላይ ሰው ሃይማኖት ላይ ሙድ የሚይዙ ሰዎች መጽሐፍቶቻቸው ምን እንደሚሉ እንኳን የማያውቁ ሰዎች፣ መጽሐፍቶቻቸውን ገልጠው የማያውቁ ሰዎች፣ መጽሐፍቶቻቸውን አንብበው የማያውቁ ሰዎች ሁሌም ቢሆን የሚታያቸው የኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ሙድ መያዝ፣ ማላገጥ፣ ማሾፍ ነው። ለማንኛውም እግዚአብሔር አምላካችን ልቦናቸውን ይክፈትላቸው። ልቦና ከፍቶ ማስተዋል ሰጥቶ መጽሐፍትን የሚመለከቱበት የሚመረምሩበትን ነገር ይስጣቸው። ሁሉን ነገር ካልሆነ ነገር ከማገናኘት ይልቅ መጽሐፍቶቻቸው ራሱ ምን እንደሚሉ አይተው ወደ እውነት መንገድ መርምሮ እንዲመጡ ሁሌም ቢሆን ጥሪያችን እናቀርብላቸዋለን። እዚህ ላይ ነው። ሰላም እግዚአብሔር ከእናንተ ጋር ይሁን። ቻው ቆዩ።